አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከኋላዬ ያለው ምን ይመስላችኋል? ገብስ ነው፣ የሾርባ ገብስ። በዚህ ቦታ ድንች ተክዬበት ነበረ። እሱን ከጨረስኩት በኋላ እንትን አልኩበት፣ ገብስ እንትን አረኩበት እላችኋለሁ ውዲቶች። በኋላ በጣም አሪፍ ነው እና በመቀጠል ዛሬ ደግሞ በአዲስ ነገር መጥቻለሁ። አዲሱ ነገር ምንድነው? ዝናብ እየዘነበ ነው። በነገራችን ላይ አዲሱ ነገር ምንድነው? በነገራችን ላይ አራት ጥርስ ተበላሽቶብኛል። 4 ጥርስ ማለት ነው። መዳን ቤት ነው ተበላሽብኝ። ከዛ ሐኪም ቤት ወሰደችኝ፣ መድኃኒት ተመጣችልኝ። ከዛ እምቢ አለ፣ አለቀም ያለ ያስጠላል። የሆነ ጊዜ ደግሞ ዩቲዩብ ሲከፍለኝ ደግሞ አሳጥበዋለሁ እላችኋለሁ ውዲቶቼ። ጥርሱሽ ምን ይመስላል እንዳትሉኝ ብቻ። እና በመቀጠል በምንድነው አዲስ ነገር የመጣሁት ውዲቶቼ፣ እኔ እስከ መጨረሻው አዳምጡስ እንትኑ ቪዲዮ ማለት ነው። ሲጀምሩ ደግሞ በላይ ከጀምሩት። እኔ ስልክ ያስቀመጥኩት ለጅንጀና ለምናምን አይደለም፣ እኔ ለስራ ነው ውዲቶቼ። እኔ ባለትዳር ነኝ። 2 ልጆች አሉ። ባለቤቴ መጠገቤ ነው ያለው። አሁን ምን ለማለት ፈልጌ ነው? ዝናብ ስለመጣ ነው። ምን ለማለት ፈልጌ ነው? ማታ የሆነ ጊዜ ማለት ነው ለልጆችሽ መጫወቻና ጫማ ልብሶች እልክልሻለሁ፣ ስልክ ቁጥር ስጪኝ አለችኝ የሆነች ልጅቷ ማለት ነው። ከዛ እኔም እሺ ብዬ ስልክ ሰጣት። ከዛ ምንም ነገር የለም። 1-2 ወር ይሆናል። አሁን ምን ለማድረግ ነው? እኔ እስካሁን ረዶኝ ቸግሮኛል ብዬ ያልኳችሁ ነገር የለም። ግን 1-2 ልጆች አላህ ይስጣችሁ ስልኬ ሳትቀበሉ በውስጥ መስመር የጠየቃችሁ ልጆች አላችሁ። እሱ ምንድነው? አንዷ ኬክ ቆርሳልኛለች፣ በቀራው ልብስ ገዝቻለሁ። አንዷ ደግሞ ለልጄን ትምህርት የአንድ 4 ወርና እንትን ኪራይ ክፈይ ብላ እንደገና ደግሞ ደብተርና ቦርሳ ገዛችልኝ። አላህ ይስጣችሁ፣ አላህ ይስጣችሁ፣ በወጣ ይተካ። ግን ምን ለማለት ፈልጌ ነው ውድቶቼ፣ አንዳንዴ በችግር አይታችሁን የምትቀለዱ ልጆች አላችሁ። ፈጣሪና አላህን ፍሩ። ወላሂ ነው የሚላችሁ። ሰው ወድቆ አይቀርም። የሆነ ጊዜ የሚነሳ ጊዜ ይመጣል፣ ግን ወድቆ አይቀርም። አሁን ምን ለማለት ፈልጌ ነው? ማታ እኮ ነው ላይቭ ገብቼ መጫወቻና ልብስ ምናምን ግቢና ዋትስአፕ አስቀምጬ ያለው ገብተሽ አናግሪኝ ምናምን ያለችኝ ልጅ ወንዲሁ ሴት ነው እኔ እንጃ አላህ አለም ብቻ። ከዛ በኋላ ከላይቭ ወጥቼ ገባሁ። በነገራችን ላይ የውጪ መስኮት ነው ቆሽሿል። ያው ጭቃ ስለሆነ ዝም አልኩት ማለት ነው። ያሳየኝ ማለት ነው። ዝናብ ራሱ ከለከለኝ ማለት ነው። እንደሚሰማችሁ እርግጠኛ ነኝ። ከዛ በኋላ ስልክ ከላይ ውጪ ቾክ ያለው እና ቶሎ በይ ምናምን አለች። ምን አይነት እኔ ያቺ ደግሞ በፊት የልጆች የሚጫወቱበትና ልትሰላለችኝ እሷ መስሎኝ ነው ወላሂ ላዚም ቶሎ አልወጣሁም። ከዛ በኋላ ወጥቼ ዋትስአፕ ገባሁት ማለት ነው። ወጥቼ ዋትስአፕ ሳይሆን ኢሞ ተደውሎብኝ የኢሞ ትዕዛዝ የተቀበልኩ ነበረ ኦንላይን። ከዛ በኋላ ዋትስአፕ ግቢ በቪዲዮ ነው ማሳይሽ፣ መጋዘን ቦታ መተሽ ተቀበይ ምናምን አለኝ። የት መጋዘን ነው? እሺ እቃው ላሳይሽ በቪዲዮ አንሺው ምናምን አለኝ ማለት ነው። ሴት ይሁን ወንድ ይሁን እኔ እንጃ ብቻ። ከዛ በኋላ ዝም ብዬ የዋትስአፕ ዝም ብዬ ኦንላይን የእንትኑ የተቀበልኩ ነበረ። የምን ያው የስራዬ ነው ማለት ነው። እንትኑ ኢሞ ላይ ያወራው። ከዛ በኋላ ኢሜ ከጨረስኩ በኋላ ዋትስአፕ ወጥቼ ያወራሁት ቪዲዮ ግቢ አለኝ። በቪዲዮ ይደውላል። እኔ በቪዲዮ ማንሳት እምቢ አለኝ ዋትስአፕ ማለት ነው። አላሳይም አለኝ። ከዛ በኋላ ምን ቢልክልኝ እንትን ነው ወላሂ ነው የምላችሁ፣ ወላሂ ነው የምላችሁ የሰውነቱ ራቁቱ በቃ ከዚህ የለም እንደዚህ ከነ ሂቃው
ወላሂ ነው የምላችሁ ከልሂቃው ቪዲዮ ላከልኝ ማለት ነው። እና አስተግፍሩላ ብቻ ወላሂ እኔ እንደዚህ አይነት ለመጫወታ አይደለም እኔ ስልኬን የለጠፍኩት ለስራ ነው የለጠፍኩት። ኦንላይን ሲታዘዝ ስራ ያዘዙኝ ነገር እገዛለሁ፣ ለሻይ ለቡና የሰጡኝ ነገር ለራሴ ያደርጋለሁ ማለት ነው። እና እኔ ስልክ ያስቀመጥኩት ለስራ ነው እንጂ ለእንደዚህ ነገር ብልግና አይደለም። ስልክ ያስቀመጥኩት እኔ በብልግና አይደለም ያደኩት። እንደዚህ አይነት ሸርሙጣ በለመዳችሁበት በእኔ አይደለም። እኔ የልጆች እናት ነኝ፣ ልጆቼ ላሳድግበት። አረ ፈጣሪ ላሁለ ወለ ቁወተ ቢላ ወላሂ ማታ በጣም ነው የደነቀፍኩት። እንዴት ሰው በቪዲዮ ግቢልኝ የሚለኝ ለካ ራቆቱ ለማሳያት ነው። ምን ነው አባቴ እንደዚህ አይነት ቸገረኝ አልኩት እንዴ። ሴት ይሁን ወንድ ይሁን እኔ እንጃ። ወላሂ እንደዚህ አይነት ብልግና ጥሩ አይደለም። እኔ ስልክ የለጠፍኩት ለእንደዚህ አይነት ለብልግና አይደለም፣ ለስራ ነው የለጠፍኩት እንጂ እንደዚህ አይነት ነገር ልትማርበት ወይ ልጆች ላስተምርበት አይደለም። ከእንደዚህ አይነት ተቆጠቡ፣ ከእንደዚህ አይነት ውጡ። ይሄ ብልግና ነው። እኔ በፊት ፎቶን ካናንስቼ ሚዲያ ላይ እወጣለሁ ብዬ አንድ ቀን አስቤ አላውቅም። ችግር ነው ያወጣኝ እንጂ ችግሩን ቢያወጣኝ እንትን ዲኔን በእንደዚህ ያክል ብልግና በእንደዚህ አይነት ማገኘው ብር ወላሂ እዚህ ለምን እሳት አይገባ? በእንደዚህ አይነት ማገኘው ብር እሳት ለምን አይገባ? ሚዲያ ቅርቅራ አይልብኝም። ዲኔ ይሻለኛል እኮ። ኧረ አውዝ ቢላሂ ሚነ ሸይጣን ረጂም። እንደዚህ አይነት እኔ ነጋዴ አይደለሁም። ንግድና እንደዚህ አይነት ንግድና አይደለሁም። ውዲቶቼ ይቅርታ፣ ዝናብ እየዘነበ ነው። አያችሁት? አየሩ እንዴት ደስ አይለው? ኢንሻአላህ የሆነ ጊዜ እኮ አላህ አልፎልኝ ማለት ነው ይሄ ግቢ አጽድቼ በጥሩ ሁኔታ የምታዩን ቀን አላህ ቀርብ አደረገልኛል። አልሐምዱሊላህ አሁን ጤና አለኝ አልሐምዱሊላህ። ትንሽ ግን ውጭ ሀገር ሂጄ 2 አመት ሰርቼ ለመምጣት ትንሽ የወገብ ህመም አለብኝ። እኔ አሁን እዚህ ኢትዮጵያ ራሱ ጀረካን ራሱ መሸከም አልችልም። ወገቤ ማለት ተሸክሜ ካመጣሁት በጣም ነው የሚያመኝ። አንዳንድ ልጆቻችሁ የኔን እንትን የመታቁ ልጆች ከዚህ ሚዲያ ወጥተሽ ለምን 2 አመት ሰርተሽ አትመጪም ያላችሁ ልጆች አላችሁ። እኔ ሚዲያ ወድጄ አይደለም። እኔ እስካሁን አልሐምዱሊላህ መልካም ልጆች ሰጥቶኛል በሚዲያ ማለት ነው። መልካም ወላሂ ላዚምን መልካም እኔ ዩቲዩብ ከፍሎኝም አይቼበትም አላውቅም። ኢንሻአላህ ይከፍለኛል። ሙሉ ታይዙናል ይቆጠረ ነው ይከፍለኛል ኢንሻአላህ። ባላ ተስፋ አላረገበትም። የሊፋቴን አይበታለሁ ኢንሻአላህ። ግን እኔ እዚህ ስልክ አስቀመጥኩት ለእንደዚህ አይነት ለሸርሙጣ ለእንደዚህ ለነጋዴ አይደለም። ወዲቶቼ ቪዲዮን አንሺ ወላሂ እኔ ያለፈውን በቃ ለልጆችሽ ጫጫ እንትን መጫወቻና ልብስ ጫማዎች ምናምን እልክልሻለሁ ቢላ የሆነች ልጅቷ እንደዚህ ስላለች ማታ ደግሞ በላይቭ መጫወቻና ልብሶች ናቸው መጋዘን ቦታ ነው ገብተሽ አንሺ። ምናልባት ውስጥ ምስጢር የምታውቁ ልጆች አላችሁ። እኔ መጋዘን የጠረጠርኩት አለ እዚህ እኔ ያለሁበትን ትንሽ ከተማ ላይ መጋዘን የሚባል ቦታ አለ። ውስጥ ምስጢር የምታውቁ መጋዘን የልጆች መጫወቻ እንደገና ልብስ አለ ትቀበያለሽ። እሺ ለማን ነው የምልሰጠው? ለማን ነው የምልቀበለው? ቢሳራው እስኪ ቪዲዮ ገብተሽ አንሺ። በቪዲዮ ላሳይሽ እቃው። እኔ ጉራ ገባኝ። ይሄ እቃ ለኔ አልገባኝም። ለካ በኋላ ዝም አልኩትና የኢሞቲዛ ስልቀበል በኋላ እንደዚህ አድርጎ እንደዚህ አንስቶ ራቆቱ ላካልኝ ማለት ነው። እንደዚህ አይነት በልግና እስልምናችን አላስለመደም። ለኔ ራሱ ሸሪያ ፈቅዶልኝ አይደለም ሚዲያ ላይ ያወጣሁት። እኔ ደጋግሜ በዚህ ቪዲዮ ሰርቻለሁ። ደጋግሜ እየተሰቃኩ እንትን ያልኩ ነው። አላህ ይቅር በለኝ ብዬ ሁሌ በሚዲያ ወጥቼ ያ ረቢ ብዬ ነው እና ወድጄ እንትን ብዬ አይደለም። ውዲቶቼ አንዳንዴ እንደዚህ አይነት ምናልባት ውስጥ ምስጢር የሚታውቁ እንደዚህ ልትሉኝ ውስጥ ምስጢርን ቢታውቁ ወላሂ አላዝምም አተ ጎረቤት የመታችሁ ስለ እኔ ቤት ጠይቁ ማለት ነው።
እንዴት እንዳደኩበት እና እንደዚህ አይነት ብልግና አይደለሁም እኔ። በስርዓት አድጌ በስርዓት ነው ያገባሁት። አልሐምዱሊላህ አባቴ በስርዓት ኒካ አስሮ በስርዓት ነው ያገባሁት። አግብቼ 2 ልጆች አላህ ሰጥቶኛል ማለት ነው። አላህ ባለቤቴም አላህ ሳሊ ያደርግልኝ። አንዳንዴ በችግር አይታችሁ ብዙ ነገር ኧረ ተው፣ ፈጣሪን ፍሩ። ወላሂ ፈጣሪን ፍሩ። ሰው እንዴት ራቆቱ እንደዚህ አድርጎ ይላካል? ጥሩ አይደለም እኮ እንደዚህ አይላከም። ምን እንደዚህ አይላከም እኮ ወላሂ ጥሩ አይደለም። አላህ ምን ይላችኋል? ይሄ እንደዚህ አይነት ሴት ይሁን ወንድ ይሁን አላወቅኩትም። ተቀበይ በቃ እኔ ወላሂ ያን ልጅቷ ያኔ እንደዚህ ስላለችኝ እሷ ናት በቃ አምጥታ እዚህ መጋዜን ለሚታወቀው ሰው ሰርፕራይዝ ልታረገኝ ምናምን የማለት ሀሳብ አለኝ። በተለይ ደግሞ እዚህ ሚዲያ ላይ ማለት ነው ወላሂ ቁጥር ሲጭኝ እንደዚህ ላርግልሽ ይሄ ልርዳሽ የምትሉ ልጆች ማለት ነው ፈጣሪን ፍሩ። አትርዱኝ፣ አልፈልግም። የእናንተ መርዳትን አልፈልግም። አሽቃባጪ በሚዲያ የምታወሩ ልጆች ራሳችሁ እኮ ማለት ነው ወላሂ ላዚም ገብታችሁ የምታናግሩ ነገር የለም። ቁጥር ሲጭኝ ልርዳሽ እንደዚህ ነው፣ አትርዱኝ። አልሐምዱሊላህ ጤና አለኝ። እስካሁን ራሱ ሳልበላ አላደርኩም። አላህ እስካሁን የከፈተው ጎሮሮ ሳይዘጋ ተላደረ። አልሐምዱሊላህ አንድ ቀን ወጥቼ እርዱን ሪቦኛል ጢሞኛል ብያቸው አላውቅም። ባላይ ነገር ፈታ ብዬ ነው መቀርበው። አላህ ይስጣቸው ባላቸው ለአላህ ብሎ በቀኝ እጃቸው ጉራ አሁን የሚሰጡ ሰዎች ማለት ነው ለሰው ለአላህ ብሎ የሚሰጡ ልጆች ማለት አደባባይ ወጥቶ ልርዳቸው አይደለም የሚሉት አሉ። የረዱኝ 2 ልጆች አሉ። እነሱም ቁጥር ተቀብዬ ቁጥር ሲጭኝ ብሎኝ አይደለም በሚዲያ ማለት ነው ወላሂ ቁጥር ሲጭኝ ብሎኝ ሳይሆን ከውስጥ የለቀኩት ኦንላይን በለቀኩበትን ቪዲዮ ቁጥሩን ሴቭ አድርጎ አናግሮኝ ነው እንደዚህ የተገናኘን እንጂ ሚዲያ ላይ የምታሽቃብጡ ልጆች አንዳችሁ ከትላንት ወዳ ሚዲያ ላይ ላይቭ ገብቼ ማታ በሆነ ነገር የተነሳ ነው ሴት ልጅ ብዙ ተሸካሚ ናት፣ ብዙ ነገር ነው የምትሸከመው ብዬ ባወራሁት ወላሂ በአላህ ይሁንብሽ፣ በአላህ ይሁንብሽ። ወላሂ እኔ የልጅ ፓምፐርስ ልቻልልሽ ስልክ ቁጥር ሲጭኝ ኧረ እኔ አልፈልግም ሀቢብቲ ማሰብሽ ራሱ በቂ ነው ሲላት በአላህ ይሁንብሽ ወላሂ ብላ በአላህ ይሁንብሽ ስላለችኝ ቁጥር ሰጣዋት። ያቺ ልጅቷ ገብታ ያናገረችኝ ነገር የለም። ያንን ቁጥር ሲሰጣት ኢሞ ሀይ ብዬሻለሁ አለችኝ። ላሁለ ወለ ቁወተ ቢላ። እኔ እርዱኝ መላልኳችሁም ለውሸታችሁ ወላሂ አትበሉ፣ በአላህ አትበሉ። አንደኛ በአላህ ማለት ምን ማለት ነው? ወላሂ ማለት ምን ትርጉም አለው? ይሄን ይወቁ። መጀመሪያ ይሄን ይወቁ። እኔ እርዱኝ ብዬ ስልክ አልለጠፍኩም፣ እርዱኝ ብዬ አካውንት ያለቀኩም። እንደገና ደግሞ በቃ ችግሮኛል አላልኳችሁም። ስልክ የለቀኩበትን እንደዚህ ልታወሩኝ ሳይሆን ማለት ነው ለስራ ነው የለቀኩት። በቃ እንደዚህ አይነት ብልግና እንደዚህ አይነት የሆነ ነገር አትግቡ። በሚዲያ ላይ ደግሞ እንደዚህ ላርግልሽ የሆነ ነገር ላርግልሽ ሁላችሁ አሽቃባጪ ወይ ሰው አይታችሁ አላህ ይስጥሽ ለማለት ሰው የእናንተ ኮሜንት ስር ገብቶ እናንተ ሰብ እንትን ኮሜንታችሁ ገብቶ ሊያበረታታችሁ ፈልጋችሁ ነው እንጂ ሁነት እኔ ለመርዳት ፈልጋችሁ አይደለም። እስኪ ፓምፐርስ ወላሂ ባላ ያልሽኝ ልጅቷ ማለት ነው ኢሞ መቼ ነው ለኔ ሀይ አልሽኝ? ምልክት አስቀምጬልሻለሁ አልሽኝ። አረ ለው እኔ እኮ አሁን ፈጣሪ ወይ አረ አላህን ፍሩ። ፈጣሪ የፈጠራችሁ ፈጣሪ ፍሩ። እንደዚህ አይነት ውሸት እንደዚህ አይነት እንትን አሽቃባጪ እንትን አታውሩ። ጥሩ አይደለም ወላሂ ነው የሚላችሁ። እና ሊከርድ እንዳላበዛባችሁ 14 ደቂቃ ሆኗል። እንትን እስከ መጨረሻ አዳምጡልኝ። ለምን ዶራ ለኔ ሊቆጥርልኝ እና ለበላይ ከጀምሩት ለአላህ ብላችሁ አውፋ በሉኝ። ስሜተኛ ሁኜ ነው ወላሂ ላዚም በጣም እንዴት እንደሆኜ እንዳደርኩት እላችኋለሁ። ውድቶቼ በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።